ሰላም እንዴት ናችሁ? የሙዚቃ ፖድካስት ተከታታዮች፣ አሁን ደግሞ ወደ ምረታብ ደስታ ስቱዲዮ መጥተናል። ምሬ ስራዎቹ እንዴት እንደሰራቸው ውሎ ምን እንደሚመስል አጠቃላይ ከዚህ በፊት የነበሩ የተወሰኑ ሳምፕሎችን አብረን እንሰማለን። አብራችሁን ቆዩ። ምሬ ወይ እንዴት ነህ አባት? አለን እግዚአብሔር ይመስገን። ስራ ጥሩ ነው? ሁሉ ማን ስቱዲዮ በጣም ደስ ይላል አለ። ቀለም ለመሰብሰብ ያክል የመጀመሪያውን እኮ መሰለኝ አይደል? የዜማ አዳራሽ ስቱዲዮ ያለ እንግዲህ ከኔ ጄኔሬሽን አንተ ጄኔሬሽን ኦኬ። እንግዲህ ዜማ ሲሰራ ብዙ አይነት ፎርማት አለው፣ ብዙ መንገድ አለው። አንዳንዴ ምናልባት ያንተ አሰራር ትንሽ ዲፈረንት ሊሆን ይችላል ብዬ የማስበው ስትሰራ ነው ሳይ በአጋጣሚዎች ስለነበሩኝ የሙዚቃውን ቀድመህ ከዜማው በፊት ሙዚቃውን ምን አይነት ልስራ ብለህ እሱን አስበህ ጨርሰህ ወደ ዜማው የምትሄድበት አኬትም አለ። አንዳንድ ጊዜ አሬንጅመንቱ ቀድሞ ይመጣል ከዜማ ይገርማል። ጭንቅላቴ ላይ ይመጣብኛል ምንም ማድረግ አልችልም። እንደዚህ አይነት የሙዚቃ ካራክተር ላይ ምናምን ብዬ ደግሞ እቀደዋለሁ ዝም ብዬ ድራሙን ምናምን ከዛ በኋላ እዛ ላይ ልል እችላለሁ ማለት ነው። እና እንደዚህ አይነት ሀሳቦችም ሊመጡ ይችላሉ ምናምን ብቻ እንደመራህ ነው። በጣም ለአሬንጅመንት በጣም ደግሞ ከዜማው በኋላ ደግሞ በጣም ትልቅ ቫልዩ ስላለኝ አልፈታውም። ከሰራሁት በኋላ ደግሞ በደንብ ጥንቅቅ አድርጌ አሬንጅመንት ካራክተሩን ማውጣት ስለምፈልግ አልፈታም አሬንጅመንት ላይም። እንግዲህ የሙዚቃውን ፎርም አስበው እንደዚህ አይነት በቃ ጥንቅቅ ሲልልኝ ነው እንደወጣ ሙዚቃ ሳዳምጠው ደስ ይለኛል። ሙዚቃን እዚሁ ቁጭ ብዬ እንደወጣ ሙዚቃ በቃ አሬንጅመንቱን ሰርቼው ጨርሼው ምናምን በቃ ከዛ በኋላ ሰሰማው እኔን ካስደሰተኝ በኋላ ያኔ የሚያስደስተውን ያስደስታል ብዬ ስለማስብ በጣም አሪፍ። እስቲ የድንገት የፈንጠት እያናርኩና ብለን አንድ ሬት የምንምረጥና አንዱን ወይ ነው ስቱዲዮ ከመጣን አይደል ብለን አውርተን እንዲህ ነው የምናደርገው ብለን ከምን ሆነ አንድ ሬት የምንምረጥና ይቻላል መስራበትን መንገድ እስቲ ብለን እንዴ ይቻላል። ሻይም ሳልጋብዝሽ እንግዲህ ቢያንስ ሙዚቃ እንገባ በዛ እውነት አሽሩ ሰው መስራ እስቲ ሬጌ ነገር እንስራ። ዛማይ ፌቨራይትን ታደርገዋለሁ ካ እንደዛ ተቆጥ እናስብ። ኦኬ ሪትማችን ሬጌ መርጠናል። ድራማችን ሰርቷል። ቤትካምና አያቱን አሁን ወደ ኮርድ እየገባ ነው። እንደዛ ነገር ነገር ሚት ነገር ኦኬ ሚት ይላል። እንግዲህ ተመልካቾቻችን እያየን
ያለነው ሙዚቃው የሚሰራበትን መንገድ በተለይ ሳምፕሉ የሚሰራበትን ማለት ነው። ከድራሙ ጀምሮ ቀጥሎ ኮርዱን ሲሰራ ቀጥሎ ቤዝ ላይኑ ከዛ ሚዩት ጊታር እያለ ሙዚቃው እንዴት እያደገ እንደሚሄድ ማለት ነው። እዚህ ላይ ነው እንግዲህ በድምፅ ደግሞ ዜማውን ገብቶ ሙዚቃው ነፍስ ኑሮ ታላለ ዜማውን ሰው ለማጥናት ምናምን የሚሰጠው ማለት ነው። ለሚያዝ ያክል እንደዚህ ከተደረገበት ካርኩት በኋላ እያየን ያለን ነገር እየተባለ ምን ይባላል ነገር ነው ተፈጠረ። እንደዚህ አይነት ሐሳቦችም ድራም ላይ ለስራ ምናምን ብለህ ስትነሳ ምናምን የሆነ ሐሳብ ለሐሳብ ኮርዶች ታረግና ምናምን ከዛ ምን ማለት ነው እንግዲህ መጣልን ሐሳቦች ከዛ በኋላ ደግሞ ትቀዳለህ ከዛ ደግሞ ትቆራርጣለህ ምናምን ጥሩ ሐሳብ ከመጣ ምናምን ከዛ ደግሞ አሬንጅመንቱን ሰራዋለህ ከጨረስከው ጨርሻለሁ ብለህ ካመንክ ሜሎዲ እንደዛ የተደረገ ነው ጀስት እንዴት ሐሳቤን እንዴት ለሰራ እንደምችል ሐሳቤን ላሳየህ በሚል ነው እንጂ በጣም ወንደርፉል። አሁን ስናይ የነበረው ድራማውን ሌሎችን ነገሮች በዚህ መልኩ ከገነባ በኋላ ምናምን ሲላቸው የነበሩት በጠቅላላ ዜማዎች ናቸው ማለት ነው። እነሱ አይ ይሄኛው ነው የሚሻለው ውስጡ የክሮፕ እያደረገ ነው ማለት ነው። ይሄኛው ዜማ እያረመ ነው። ከዛ ፋይናሊ እንትን ያላቸውን ደግሞ ይቀዳባቸዋል። ከዛ ግጥም ይጻፍባቸዋል።
ዘፈን ይሆናሉ ማለት ነው። ትንሽ የጅማሮውን መንገድ አየን ማለት ነው። በጣም ነው ደስ የሚሉ ብዙ ሰው እንጂ የሚያደርገው ይመስለኛል። አላት እቺን እንኳን ሂደት አላት ፕሮሰሱን ማየት ማለት ነው ኢንተረስቲንግ ይመስለኛል። አሁን ደግሞ እስቲ በዚህ መልኩ ተሰርቶ ወጥቶ ሰዎች የሚያውቁት ግን አንተ ጋር ሰምፕሉ ሲሰራ ምን ይመስል እንደነበረብና ይሞላዋል ይመስለኛል አይደል? በደንብ ፕሮሰሱን በደንብ የማንን ልትከፍትልን ትፈቅዳለህ? እባክህ ይቻላል። የማን እስቲ ከልዑል አልበም ውስጥ ሆድዬን እንስማ እስቲ። ብሬ ሳምፕል ነው እንግዲህ ምነው ባጀቡ መታጀቡ ሆድዬ ምነው ምን ከፋሽ በዚያው ጠፋሽ ጭንቅ ይላል እንደ ዋዛ ከበድ ይላል ያሳብ ለዛ ወዳጅ ሲሆን ሀሳባችንን ለማስቀመጥ ያክል በዚህ መልኩ ይቀመጣል። ከዛ በኋላ በስትክክል ወደ አሬንጅመንቱ ደግሞ ይሄዳል ምናምን ነገሮች ናቸው። ኦልሞስት ይሄንን ልንሰማው የምንችለው በደንብ አውትፑታቸውም ልክ እንዲሆን ምናምን ሪከርዲንግ ሴሽን ላይ ትክክለኛ አውትፑቱ እየመጣ ነው አይደለም የሚለውን በደንብ ሪከርዲንግ ላይ በደንብ ቼክ እንደራረጋለን ከሁሉም ሙዚቀኞች ጋር አውትፑታቸውን ማወቅ እፈልጋለሁ። የሪከርዲንግ ሴሽን ላይ ያላቸውን ኳሊቲ ማለት ነው። ስለዚህ ጥንቅቅ ካለ በኋላ እዚህ ጋር ኦልሬዲ ዋናው ስቱዲዮ ስገባ ትክክለኛው ኦዲዮ ቶን ስለመጣ እዛ ላይ መጫወት ህፃን ልጅ ጨዋታ ነው። ከዛ በኋላ እና ትክክለኛ ከለሮች ለማግኘት ምናምን የሚደረጉ ሂደቶች ናቸው። አሁን በወንድ ብቻ ግን እንዳይሆን አብሽር አንድ ደግሞ ይፈትልልና እንዴው የማይን እንስማ። ማሂ በጣም ዘፈኗ ተወዳጅ የሆነላት ገና አዲስ ሙዚቀኛ ግን ደግሞ ጥሩ ስራዎች ይሰራቻለች። ኒው ሻይኒንግ ስታር ዘሊሩ ስታር ነው የሚባለው። እሺ እስቲ ሸትልም ወይ ሲሰራ ደረረ ከአይኑ ለውሎ መሰለ ከልቡ ለውሎ መሰለ ከፍቅሩ ለውሎ መሰለ አረኔ ሳላውቅም መሰለ እያለኝ ደስ እያለኝ ሀሳቦች በእንደዚህ አይነት መልኩ ይቀመጣሉ፣ ያድጋሉ። በጣም ደስ የሚለው እውነት እኔ ዊሽ አደርጋለሁኝ የና በብርሃኔን የና በመለሰ የድሮዎቹንም ሶርሳቸውን እንዲህ የመስማት እድል ቢኖረን እኔ አቤን ባንድ አጋጣሚ አግኝቼው እያወራሁት ነበር። አበበ መለሰ እንደው እስራኤል አሉ በጣም ትስቃለህ። ድባብ ነው የምትሰማው እኮ በዛው ይሄኛው እንግዲህ በድርሰት ስራ ውስጥ ይሄኛው አንድ እንትን ነው አንድ አካል ነው እንጂ
ሌላ ደግሞ በጣም ደግሞ የሚያስቀናው እውነታ ደግሞ ያለው ደግሞ የድርሰት ደግሞ ድባብ አለ። ሌላ ኪቦርድ ይዘህ ምናምን ቁጭ የምትልበት ምናምን ጊታር ይዘህ ቁጭ እነሱ ጋር ደግሞ በደንብ ሀቅ አለ። እነሱ በጣም ሪል ስሜት አላቸውና ሁሉም ትክክለኛ የራሳቸው ስሜት አለ። በጣም ደስ ይላል። ሞሬ ላሳልፍነው ጊዜ በጣም እናመሰግናለን። ሂሩትንም እያየናት ነው። ያንተ ስቱዲዮ ለመሆኑ ራሱ ማረጋገጫው ሂሩት ይመስላል። በቃ በሚገባ እንግዲህ እኔ ጋር ስትመጣ እንግዲህ ቀጥታ ከበሩ ስገባ የምታገኘው እሷን ነው። እኔ ስቱዲዮ ለመሆኑ ማረጋገጫ ነኝ። እሷን አስፈቅደን ነው የምንገባው። እሷን አስፈቅደን ነው ማለት ነው። በጣም ደስ ይላል። መልካም የሥራ ዘመን ይሁንልህ። ምንም ቡና ባትጋብዘን ለካፈስከን ሙዚቃ አሁን እንግዲህ አጉል ሰዓት መጣችሁብኝ። ጥቁር እንግዳ ሆንብህ። ጥቁር እንግዳ ሆናችሁ። ቴንክ ዩ። አብሽሩ ማን ቴንክ ዩ። ይመጣችሁ። አብሽሩ